የበኃይሉን ጭካኔ አደራ ክፍል 13። በኃይሉ ጭካኔውን በገዛ እህቱ በሰላም ላይ ተወጣባት። ሰላም የዛሬን 19 ዓመት በኋላ ልጇን ለበኃይሉ ሰጥታ ወደ አረብ ሀገር ሂዳ ነበር። ወደ አረብ ሀገር እንደሄደች ግን እዛ 2 ዓመት ሙሉ እንደሰራች አሰሪዋ ሰው ገለሻል ብላ እስር ቤት ታስገባታለች። እሷ ግን አልገደለችም ነበር። እስር ቤት ባስገባቻት ሰዓት ጀምሮ ለ10 ዓመታት ሙሉ ታስራለች። ለ10 ዓመታት ከታሰረች በኋላ እውነቱ ወጥቶ ያ እውነት ምንድን ነው? እሷ ሰላም እንዳልገደለችውና ሌላ ሰው እንደገደለው የታወቀ ጊዜ ከእስር ቤት እውነቷ ሲወጣ ተፈታች። ከእስር ቤት እንደተፈታች እሷም ወደ ሀገር ቤት ሊልኳት ሲሉ ለ10 ዓመታት እስር ቤት የቀረበችበትን ገንዘብ ሴትዮዋ ወይም አረቧ አስባ ሰታት ትጋታለች። እሷም ያንን ገንዘብ ተቀብላ ወደ ሀገሯ ልጅም አድጋ ወንድሜ ተንከባክቧት ትልቅ ሴት ሆና አገኛታለሁ ብላ ስመጣ ልጇ ከቤት የለችም። ወንድሟ ከቤት አለ። ልጅስ እያለች ብሌኔስ እያለች ተጠይቀዋለች። ብሌኔ አንቺ ስትጠፊ ጥላይ ጠፍታ ወጥታለች። ጎረምሳ ተከትላም ይሁን ጎዳናም ወጥታ ይሁን አላቅም አላት። እባክህ በኃይሉ እባክህ ወንድሜ ብሌኔን አምጣልኝ እያለች እሷም ተጨቀጭቀው ያዘች። እሱም ሊገላት ይደርሳል። ብሌኔ አትበይብኝ እያለ እሱ የሚፈልገው ሰላም ሞታ ቤቱን መውረዝ ነው። ሰላም የ10 ዓመታት ደመወዟን ይዛ እንደሄደች ቤት ምናምን ገዝታ ቤቷን አዘጋጅታለች። ያን ሁሉ ነገር አዘጋጅታ ስላየ እሱ ያንን ገንዘብ ለመውረስ ነው። ሰላምን ለመግደል ብዙ አይነት ሀረካት ያደርጋል፣ ግን ለማድረግ አልቻለም። አንድ ቀን ብድግ ብላ ልጅን ዛሬ ካላመጣህልኝ የፈለግከውን ገንዘብ እሰጥሃለሁ፣ በልጅን አንጣልኝ አለችው። እሱም ፈገግ አለ። እንደዛ የሚጮህባትንና የሚደበድባት ወንድሟ ፈገግ ብሎ ትሰጭኛለሽ አላት። ገንዘብ መውደድን አያችሁ። እሷም አሁን እሰጥሃለሁ በኃይሉ እባክህ ወንድሜ ልጅን ብቻ በአይን ያሳየኝ በህይወት እንዳለች አለችው። እሱም አሁኑን ሄጄ አመጣልሻለሁ፣ ግን አንቺ በቃ ይህንን ብር አዘጋጅልኝ ይላታል። በደስታ ይወጣና ጓደኛው ጋር ይደውልና እባክህ ሰላም ልጅን አምጣ እያለ እየጨቀጨቀች ነው። የፈለግከውን ገንዘብ እሰጥሃለሁ ብላኛለች እና ልጅ የምትሆን የከተማ ልጅ ቅልጥፍጥፍ ያለች አዘጋጅልኝ አለው። ደላላውን አያችሁ፣ የገጠር ልጅ አይፈለግም። እሺ ልና እሱም የከተማዋን ልጅ ቆንጅዬዋን መርጦ ይጠብቀዋል። እሱም ይሄድና ያታል። ከዛ ከታዩ በኋላ ይስማማሉ። አንቺን እዛም ወስደሽ ለ10 ዓመታት አንዲት አሮጊት ሰርታ ገንዘብ ብዙ ይዛ መጣለች። ከዛም እሷን ልጅ ነኝ ብለሽ ገብተሽ ገንዘቧን በአንቺ ስም ታዞርልሻለች። ከዛ በአንቺ ስም ካዞረችልሽ በኋላ አንቺና እኔ ደግሞ ለእኔ 75%ቱን በአንቺ 25%ቱን አካፍልሻለሁ ይላታል። እሷም ዝምታ ዝም አለችና ታስብ ያዘች። እኔ ልጅ ነኝ ብዬ ገብቼ እኔ ባገኘሁት ገንዘብ እኔ 25%፣ አንተ ግን 75% ከቶ ልግባ እንጂ አሳይሃለሁ እስከነ ጭራሹም አላቀምስም እያለች ብቻዋን ታወራ ያዘች። ምን ነው አልተስማማሽም እንዴ? ዝማሽስ አላት። አይ ደስ ብሎኝ ነው ዝም ያልኩት ብላ በዝምታ ዋጠችው። አንቺ ልጄ ነሽ ስትልሽ አሁን በያት ለ10 ዓመታት እስር ቤትም እንደነበረች እኔ እነግርሻለሁ። በምን አይነት መልኩ ጥላሽም እንደሄደ እነግርሻለሁ። ሁሉንም ነገር የቢለንን አስተዳደግ እንዴት እንደሆነ እነግርሻለሁ። ልክ እንደሷ ትሆኝላታለሽ አላት። ኧረ ጣጣ የለውም እያለች ልጅቱን ተስማማች። ልጅቱን ተስማምታ ከእሱ ጋር ወደ ቤት ሄደች። ሰላም ስታያት ግን ልቧ ተር አላለላትም። እንደ እናትም ያኔ ስታቀፋት ደስተኛ አይደለችም። ልጄ ነሽ ግን ልጅ አልመሰለችኝም እያለች በትኩረት ታያታለች። እሱም ልጅሽ ናት፣ ምንድን ነው እሷ ፊት እንዲህ ምትሆኑ? በስርዓት ሰላም በያትና አስገቢያት ሰላም ይላትና ይጮህባታል።
እሷም አቅፋ ስቅስቅ ብላ እቤት ታስገባታለች። እቤት አስገብታ ከጨረሰች በኋላ ክላስሽን ላሳይሽ፣ ክላስም አዘጋጅቻለሽ፣ ስልክም አይባድም አስተካክዬልሻለሁ ላሳይሽ ብላ ትወስዳታለች። ልጅቱ ግን አስተምገላት ጠፋለች። ቤቱ ስታይ ስትገባ የምታየው ቤቱን ነው። ክላሷንም ሁሉንም ነገር ካሳየቻት በኋላ ምግብ ልስራ ትላታለች። አይ ምግብ እንዳትሰሪ ሰራተኛ ትመጣለች እና ሰራተኛ ትሰራለች ብትላትም አይ እኔ እናቴን ማበላት እኔ ራሴ ነኝ ትልና ወደ ኩሽና ልትሄድ ስትል ብሌን ደግሞ ሰራተኛዋ በር ትቆረቁራለች። በር ስትቆረቁር ልጅቱና ሰላም እየተጫወቱ ስለነበረ ይሄ በኃይሉ ይከፍታል። በኃይሉ ሲከፍት በሩን ሲየው እሷን ፍጥጥ ብሌን ናት። ብሌን ግን ረስተዋለች። ብሌን አታስታውሰውም፣ እሱ ግን አስታወሳል። አንቺ እንዴት እናትሽ ቤት መጣሽ? ሞትሽ የለም እንዴ ሲላት ማለት አለችው። እናትሽን ታስታውሻታለሽ? እኔንስ ታስታውሽኛለሽ ሲላትም እሷ ግን አታስታውስም። ከዛ እሷም አስገባኝ እኔ ለስራ ነው የመጣሁት እያለች ብትለምነው እገልሻለሁ ብሎ ቢላዋ ሳበባት። ቢላዋ ስቦ ሊገላት ነው ይገለኝ ነው ብላ ወደ ኋላ ስትሸሽ ድንገት ሰላም ብቅ አለች። ሰላም ስትመጣ እባክህ ብላ ፈቅ ብሎላት ወጣችና መጣሽ እንዴ አለቻት። አሁን መጣሁ ደላለውን የላከኝ ሰራተኛ ይፈልጋሉ ብሎ አለቻት። አዎ እኔ ነኝ አለቻት። አስገባቻት። እሱም ደነገጠ። ቃሉን ቶሎ ብሎ ጠራትና ይህች እኮ የሰላም ልጅ ብሌን ናት። እንዴት እንደመጣች ግን አላቅም። ገልጅ እንዴ ገድያታለሁ ብለህ ካልነበር እንዴ እኔ ሙላቃ ውስጥ የምታስገባኝ አለችው ልጅቷ። እንዴት እንደመጣች ግን አላቅም። ገድያታለሁ ብሎ ነበር የላኩት ልጅ። እንዴት አምልጣ እንደመጣች አላቅም። ብቻ አንቺ እነሱ እንዳይገናኙ ንገሪያት። እኔ ብሌንን አስፈራርቻታለሁ። ወደ ቤት ስትገባ ምንም ቃል ተፍሽ እንደማልኩት እርግጠኛ ነኝ አላት። እሷም እሺ በቃ ችግር የለውም አለችው። እና አንቺ በምንም አጋጣሚ መርዙን ፈጠን አድርገሽ ስጫት። መርዙን ፈጠን አድርገሽ ከሰጥሻት እንገላገላታለን በቶሎ አላት። እሷም እሺ እሰጣታለሁ አታስብ፣ ምንም የማሳስተው ነገር አይኖርም እያለች እሷም ታበረታታው ያዘች። አቶ ባሄሉም ገንዘብ ሊካፈል ዱብልቅ ይላል። ቃል ግን ለሱ አደጋ እየጨመረችለት ነው። መረጃ እየያዘ እሱን ለማሰቃየት ይዛለች። ሰላም ግን መርዙን ልስጣ ብትል መርዙን ልበላላት አልቻለችም። ብሌን እናቷ እንደሆነች ሰምታለች። እናቷ እንደሆነች ስለሰማች ለሰላም ትቆረቆርላት ይዛለች። ምክንያቱም እናቷ መሆኗን እስከ መጨረሻው ለመስማትና ለማወቅ ስለጓጓች። አደራ ድራማ በጣም አስተማሪ ድራማ ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ስወዳችሁ ውድ የሀገሬ ልጆች፣ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። እኔ ግን ያሳዝነችኝ የብሌን እናት መታገት፣ የብሌን እናት ስቃይ መከራ ማየት በጣም አንጀቴን በልታኛለች። ምስኪን እናት እንደዚህ መሰቃየት ነበረባት ግን